ታውቃለህ ለሰው ልብስ ስትመርጥ በጣም ነው የምወደው ዛሬ እስቲ የኔ ተራ ይሁንና ለኔ ምረጥልኝ ቀላሉን ስራ ሰጠሽ ደግሞ ቆንጆ ነው ያመጣሽ የልትጂ ነው ሜድበት ይቆየህ ግን ለኔ ምረጥልኝ ዋናው እሱ እኮ ነው ግን እኔና አንቺ በደንብ እንማከራለን አሁን ከውበት በላይ ሰዓታችን ላይ ነን ፕሮግራሙን አይተን ብንመለስ ከውበት በላይ እንዴት ነው እሱ ውሃ ያለውን እባክህ ስራ እንዴት ነው ሸንኮራ በደንብ የሚሸጠው ጠዋት ነው ከሰዓት ወደ ማታና ጠዋት ነው ለዚህ ፀሐይ ወሳኝ ኮፍያ አድርጋል የቤተሰብ ኃላፊ ነው እንዴት ነው ቤተሰብ ለማስተዳደር ይሆናል ስራው ይዘናል በላይ ስንት ልጆች አሉ አራት ልጆች ለአንተ ልጋብዛ ተለቅ ያለው ለምን አደረስክ በጠዋት የኔ ነው ብለህ ነው አይደል ያዝ ይሄኛው ነው ማል ያለው ትልቁ ይሄኛው ማል ያለው ሌላ ስራ ብሰጥ ዛሬ እንዴት ምን አይነት ቀለል ያለ ስራ ሮቤል ሰባላል እኔ ማስተዋል ያረጋል ካሜራውን ስታይ ምን እንትና ካሜራ እንግዲህ ያው ብዙ ማላወቁበት አላውቅም እኔ ብዙ እንግዲህ እንደዚህ አይነት ነገር ገጥሞኝም አያውቅም አይደል በቃ አትጨነቅ ዘና በል ከዚህ ውጭ ሌላ ስራ ሞክራ ከሸንኮራ ውጪ ያው አናጺነትም ሞክሬ ነበርኩ ልብስ ሞክሬ ነበርኩ ያው ልጆችን ማያስተዳድረው ነገር ስለሆነ ያው እዚህ ይሻላል በሚለው እኔም ሚስቴም ይሄንን ነው የምንሰራው እዚህ አካባቢ ነው እዛች አካባቢ ነው የምንሰራው ወደዚህ አካባቢ ወደ ውስጥ ገባ ትላለች ጠዋት አንድ ላይ ነው የምታመጡት ሸንኮራ ስናወጣ የአራት ልጆች አባት የአራት ልጆች አባተኛ ስንት ናቸው አንደኛው 12ኛ ክፍል ዘንድሮ ተፈታኝ ነች ሴት ናት የመጀመሪያ ወንድ ነው ያው በበሽታ የሆነ በሽታ ይዞት ወደ ኋላ ቀር ይቀድማቸው እንደውም ዩኒቨርሲቲ ይሞክር ነበር አሁን ምን ሆነ የሆነ እጢ የሚሉት ነገር እዚህ አፍንጫው ላይ እና ምናምን ወጥቶ ሁለት ጊዜ ኦፕሬሽን አስደረገ አስዳንኩት አሁን 10ኛ ክፍል የተማረ ነው አንዱ 7ኛ ክፍል ነው አንዱ 10ኛ ክፍል ላይ ሙያ ሰለጠንኩትና ያው ፀጉር ቤት አሁን እየሰራች ነው አይደና ደርሳል ተመስገን ነው ልጅው እንዴት ነው ወንዱ ይሻለዋል አሁን ያው ኦፕሬሽን ሲያደርጉ ትንሽ እቺ ሁለት ጥርሷ ወጣለች ከዚህ ከጉሮሮ ውስጥና ከአፍንጫው ላይ እንደዚህ ነበር ያቀለው እዛ አሁን ይሻላል ብቻ ያው የጥርሷ ጉድለት ስላለ ትንሽ እሱ እየተሰከከም ቢያለኝ ደህና ነው ለህክምና ብዙ ወጣ ሁለት ጊዜ ኦፕሬሽን ነው ቢያንስ ከ100 ምናምን ብር በላይ ወጣ ዘመድም ያገዘኝ ዘመድም አለ እርግጥ ወሳኙ ጤና ነው ደህንነቱ ምንም አይደለም ብዙም ባይሆን ያው እንደ ሰው እኩል ባትራመድም ምንም አይደለም እየበላ የረት እንጀራ እየከፈልክ ትኖራለህ ያው ተገፋዋለህ ግን ጤንነትን ያህል ነገር ግን የለም ወሳኙ ጤና ነው ይሞታልንም ብለንም አስበው ነበር ያው የፈጣሪ ያለ ፈጣሪ ትእዛዝ ማይሆን ስለሆነ እንጂ ዳነልን እንጂ ያው አሁን ያን ጊዜ እንዴት አለፈው ማለት እሷም ያው የዕለቶችም ትችላለች እኔም የወጪም እችላለሁ የቀረችን የቤት ኪራይ እናደርጋታለን በዚህ ነው እንደዚህ ሆኖ ደግሞ ልጅ ታመም ያን ጊዜዎች እንዴት አሳለፋችሁ
ያው እንግዲህ ያንን ጊዜ ፈጣሪ በሚችለው ሁሉን ያው አንደኛ እንደ ቅድም እንደነገርኩ ሁሉ አንድ ያጎቴ ልጅ አለ። እሱ እግዚአብሔር ይስጠውና በጣም ደርሰለ እሱ ነው እስከዚህ በሱ አይል ነው በሱና በእግዚአብሔር አይል ነው እስከዚህ ድረስ በእኔ አቅም ሳይሆን በሱ አይል ነው እስከዚህ ደረሰ። ሙሉ ምርመራውንም የቻለ እሱ ነው። እሱ ነው እስከዚህ ሁሉ ያደረሰኝ። ባለው በምክርም በምንም ይችላል እሱ ብዙ ረድቶኛል። በሱ አይል ነው እሱ ልጄ ሜዳ ነው። ዘመዶችም አሉ እንትኖች ያለው የሀገር ሰዎች አሁን ምሳሌ አሁን ብዙ ዋጋዎች አሉና እዚያም ተባበሩ ሲሉ የተወሰነ በሁለተኛ ደረጃ ላይ ሳጣ እነሱን ለመድኳቸው። እነሱም የተወሰነ ያዋጣ ሰጠኝ። በሱ እንትን አልኩኝ። ያው እንግዲህ የሚመጣውን ፈተና ደግሞ ልክ እንደ እግዚአብሔር እንደሚሰጠኝ ነው። አላቅም የሚመጣውን። አሁን ደህና ነው ቢያንስ ተመስገን ነው አይደል? ልጁ ተመስገን ነው፣ እየተማረ ነው። ያው ብዙ ስራ መስራት ኃይል ለወደፊትም ያው በትምህርት ደረጃ ላይ ካልሆነ ድረስ የጉልበት ስራ ምናምን ሰርቶ መኖር እድሉ በጣም ጠባብ ነው። ኦፕራሳይድ ስለሆነ ማለት ነው። ከዚህ ላይ ነው ከዚህ ወደዚህ ሆኖ ይሄ ተሰንጥቆ ነው የወጣለት። ይሄ አንገቱ ሁሉ ኦፕራሳይድ ሆኖ ነው። ድንገት ምናልባት የዛኛው ደረጃ ቢጠብቀው እንጂ አሁን ደህና ነው። ያው የኛ ጠፋንታ እንዳያድር ነው ለነገሩ ልጆች ላይ ያው ትኩረት እናደርገው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። አገው ነው ተወልደ ያደገው? አገው ነው። ትምህርት እስከ ስንት ነው የተማርከው? ከ7 ወደ 8 አልፌ ነው የተማርኩት። እዛው ነበር የተማርከው? አዎ። እዚህ ከመጣ አልቀጠልኩም? የማታ ሞክሬ ነበርኩ። አልተሳካም። የቀን ስራ ስሰራ ነበርኩ እንደመጣሁት። ከዛ ጋር አልተራመደም ቢያለኝ አለኝ ተውኩት። በስንት ዓመት መጣው ደርስ? እዚህ ቆይቻለሁ። 94 ላይ ነው የመጣሁት። እዚህ ከመጣ ነው ያገባው? አረ እኛ ገጠር በልጅነት ነው የምናገባው። አሁን እዛው ያለ ነው ያለው? አዎ እዛው ነው። ልጆች መራሱ እዚህ መጡ እንጂ የተወለዱት እዚያ ነው። ሁሉም እኛ የወለድነው በልጅነታችን ማለት ነው። በስንት ዓመት ተወለድክ የመጀመሪያ ልጅ? 1996 ላይ ነው የተወለደው ልጅ። 87 ላይ ምናምን ነው ያገባው። እንዴት ዋላችሁ? ሰላም ነው? እንዴት ነው ስራ? አሪፍ ይመስገን። ጫማ ነገርም በዛው እንደዚህ ቡትስ ነገር ተወደ። ኮፍያ አትወልቅም? ስትለካ እንኳን ታወልቀዋለህ ብዬ ነበር። አይ አውልቄታለሁ እኮ እዚህ ስትወጣ አላወለክ። ለፀሐይ ብቻ መስሎኝ ነበር። ለሁሉም ነው። ሁሌም ነው የምታደርገው? እኔ ውጪ ፀሐይ ነው። አብዛኛው ለፀሐይ ነው። እርግጥ ለምዶብሃል? አዎ። ኮፍያ ትወዳለህ ነው ወይስ? እወዳለሁ። ያው ፀጉሩን መላጣ ስለሆነ ነው እንዴ? መላጣ ነው ፀጉሩ። ችግር የለም። አሁን ውስጥ ምን እያለህ ነው? ያው እርግጥ ይሄ ነገር አዲስ ነው ለኔ፣ አይቼም አላውቀውም። ግን ያው ውስጡ መጠራጠር ባይቀርም
ምን እየገባህ ነው አሁን? አሁን ያው አንደኛ እርዳታ እንደሆነም ገባኝ። ካጠያይቀረ ራሱ ለየው እንኳን ልብስ ምረጥ ምናምን እያላችሁት እንኳን ሌላ ሰው በአካሄዱ እንኳን ይገባል እኮ በሀሳብ እንኳን የሚረዳውን ሰው እኮ ሰው ይለያል። ለምን አይለይም? ይለያል። ሬዲዮ ነች። እናመሰግናለን። መልካም ቀን። የሰርግ ቀን እንትን አለበስኩም ሱፍ ዛሬ እንለብሳለን። እንዴት ነሽ? ሰላም እንዴት ነው? እስኪ ቆንጆ ሱፍ አሳየኝ። ትንሽ ተልቃለች እንጂ አሪፍ ናት። ሱት 50 ቁጥር 48 አለ። ጫማ እባክሽ ከሱቱ ጋር የሚሄድ መጀመሪያ ስትገባ ካሜራም ስታይ ምንድን ነው እያልክ ነበር? ይሄ ኢቢኤስ ቴሌቪዥን ላይ የሚተላለፍ ፕሮግራማችን ነው። እሑድን በኢቢኤስ ላይ ከውበት በላይ ይሰኛል። ተከታትለው አታውቅም? ከውበት በላይ ልጆቼ ናቸው ሲከታተሉ የነበሩት እና እኔ አልከታተልም ብዙም እንትን አትልም። አንደኛ ጊዜ የለም። እሑድም ስራ ትወጣለህ? አዎ ከሌሊቱ 3 ሰዓት ነው የምገባው ወደ ስራ። ልጆቼ ብቻ ነው የሚከታተሉት። አሁን ቅርብ ሰዓት ቲቪ ተቃጥሎ የለም አይከታተሉም። በዚህ ፕሮግራም ከተማው ላይ ወጣ እንልና የሚሰራ ሰው የምናበረታታበት ፕሮግራማችን ነው። ዛሬ ደግሞ ከአንተ ጋር ተገናኝተናል፣ ደስ ብሎናል። ቆንጆ ቀን እንድታሳልፍ፣ ጥሩ ቀን እንድታሳልፍ፣ ዘና እንድትል፣ ረፍት እንድታገኝ የምናደርግበት ፕሮግራማችን ነው። አሁን ከዚህ በኋላ ደግሞ ዘና ብለህ ቆንጆ ቀን እናሳልፋለን። ጥያቄ ካለ አሁን ምንድነው ከየት ነው እያልከኝ ስለነበር የልጄ ነው። አሁን ምሳሌ አቅም በማጣቴ ነው። አሁን እሱ ትምህርት ቤት ሲሄድ ማክስ አድርጎ ነው የሚሄደው። ያ ነው ያቺን ለማስተካከል ደግሞ ያው አቅም በማነስ ነው። ቤትን በማስተዳደር ባለው ሁኔታ ቤት ኪራይ በመክፈል ባለው ሁኔታ ተርፎ ያንን ለማድረግ ያው እንትን ነው የዕለት እንጀራ እንደማንም በልተን ነው ገበያ ሰርተን ስለምንጠቀም በዛ ነው እንግዲህ በዚህ ፕሮግራማችን እረፍት ስንሰጥ ሰው ደግሞ መጪውን ጊዜ ምን ላድርግ እንዴት ላድርግ ከዚህ በፊት ያለው ሁኔታ እንዴት ነው ዘና ብሎ እያሰበ ቆንጆ ቀን እንዲያሳልፍ ነውና እንግዲህ ዘና እያልክ ቆንጆ ቀን አሳልፍ። ነፃ አሁን ችግር የለም። ግሎ ሲቲ ደህና እንኳን ደህና ቆየሽ።
እንዲህ ነው እንጂ ልሄም ምድጃ ከቲኤንኤም የጅምላ ንግድ ልዩ ጥራት ካለው ግብአት የተሰራ ኤሌክትሪክ ቆጣቢ በአንድ ጊዜ 3 ነገሮችን መስራት የሚያስችል በላቀ ዲዛይን ተውቦ አስተማማኝ አገልግሎት ለመስጠት በልዩነት ተዘጋጅቶ ቀርበዋል። ልሄም ምድጃ የብልሴት ምርጫ ልሄም ምድጃ። እንዴት ነው ቆንጆ ነው። እንትን አልገባ ብለህ አስቸገርካ? ሞሮኮ አልገባም ብለህ? አዎ አናውቀውም። ልምድ የለንም። ምን እንትን አለ? እኛ ሳፋ ላይ ነው እንጂ ምን እንጣጣው። ስትገባ ግን ደስ ይላል። አዎ ገባሁ ካየሁ በኋላ ሙቀቱ ምርጥ ነው። በጣም አሪፍ ነው። አሪፍ ነው። ናይስ። እንኳን ወደድከው። አምሮብሃል ደግሞ። እግዚአብሔር ይስጥልን እንጂ ያው በእኛ እንደበት ባይገለጽም ያው በፈጣሪ እንግዲህ ክብር ምስጋና ይግባቸው እንጂ እንግዲህ ምንም ማድረግ አይቻልም። ዋናኛ ደግሞ የምንፈልገው አንተ ደስ እንዲልህ ነው። አዎ እንግዲህ ከዚህ በላይ ደስታ የለም። ልዝብ ነው። ከዚህ በላይ ደስታ የለም። ኮፍያ እንግዛ እንዴ? አያስፈልግም። እንደዚህ ያምራል። እንደዚህ ችግር የለም። ለቤተሰብ አዲስ ሁኜ ነው አሁን የምታየው። ዞሮ ዞሮ አይደለ? ምን የሚሉ ይመስላል? የት ሄደ ነበር ነው የሚሉት። ታዲያ ለምን እራት ጋብዘናቸው አብረን ምን እንደሚሉ ለምን አንሰማ? ቆንጆ እራት እናዘጋጃለን። ቆንጆ የራት የቤተሰብ ጊዜ ይኖረናል። በሌላ ቀን ነው ወይስ ዛሬ? አሁን እኛ ሄደን እናመጣቸዋለን። መኪና እንልካለን። ሄሎ አባ እንግዶች የሚመጡ አሉና ከልጆችሽ ጋር ብትቆይ አብረው አንድ ላይ ሁላችሁም። እሺ። እስከዛ አንተ ደግሞ ጸጉርህን ፏ እያለን እንጠብቃለን። ቆንጆ ስታይሊስት ይዋክ። እንዴት አይነት ነው የምፈልገው አንተ? ይሄን በአንድ ቁጥር እና ይቺን በዚህ ትቆርጥና ይቺን ቆጥ አደርጋለሁ። ይሁን እንደኔ ቢሆንስ እንደዚህ ቅርጽ ተሰጥቶት ያምራል። ስለመጣችሁ ደስ ብሎናል። ደስ የሚል ሙልት ያለ ፋሚሊ። እንኳን ደህና መጣችሁ። እንኳን ደህና ቆየ። በደንብ እንተዋወቅና እየተጫወትን እንቆያለን። እኔ ሮቤል እባላለሁ። እኔ አበባ እባላለሁ። ያው በመታወቂያ ሙሉ ሽቱ ነው። ያው በሚያቆኝ አበባ ነኝ። አበባ ኖርማል ደግሞ ሙሉ ሽቱ ይባላል። ሙሉ ሽቱ። የማስተዋል ባለቤት። ውብናት ማስተዋል። ይድነቃቸው ማስተዋል። ታግሶ ማስተዋል። ከአባታችሁ ጋር ቆንጆ ቆይታ ዛሬ ነበረ። ስራ ቦታ ነበር ያገኘነው። ስለ ባለቤትሽ ትንሽ ነገር ነው። ማስተዋል ምን አይነት ሰው ነው? ስለ እናንተ በደንብ ስላጫወተኝ። እሺ ያው እንግዲህ አንድ ላይ እንሰራለን፣ አንድ ላይ እንወጣለን። ያው እነሱን እናሳድጋለን። እኔም እሰራለሁ፣ እሱም ይሰራል። ያው ጊዜ ባለው የቤቶችን እንዘጋለን፣ የቤት ኪራይ እንከፍላለን። በቃ አንቺ ምን ፀሐይ ነካሽም አትመሲ። እንደዛ እየዞርሽ ይዋልሽ። አልነበርኩም ደው አሁን በቅርብ ጊዜ ነው የቀየርኩት እንጂ አልመስልም። እኔ እዚህ ቦሌም ቀን ስራም ሰርቻለሁ፣ ግን አልመስልም፣ አላስታውኩም። እዚህ ቦሌ ራሱ 3 ዓመት ከአመት ቀን ስራ ሰርቻለሁ። ራሱ ከእንደሆነ ነበር 50 ኪሎ በጀርባ ማወርደው። ያው ገጠርም ስላደኩኝ በቃ ሁሉን ስራ እስካሁን እግዚአብሔር ይመስገን በዚህም እሰራለሁ። ስለ አባታችሁ ደግሞ እናንተ ነገር አባታችን ያው ሰርቶ ምን ብሎኛል እዚህ አድርሶናል። ለሁላችን መልካም አባት ነው።
ማለት አባታችን እኛን ወልዶ ከማሳደግ እስካሁን ድረስ ባለንበት ሰዓት ድረስ በጣም የረዳን ነው። እንወደዋለን። ማለት ማታ ነው የሚወጡት ስራ ከሌሊቱ 11 ሰዓት እስከ 12 ሰዓት እንደዛ ነው የሚወጡት። ጋሪ ነው የሚሰሩት፣ በሸንኮራ ነው እንደዛ አድርገው ማለት የዚህ ሁሉ ቤተሰብ አስተዳዳሪ ነው። ያስተምሩናል። በቃ እያንዳንዱ ወጪ ከበር ያደርጉልናል። እኛ ያን ያህል እንደ ድሃ ልጆችም አንቆጠርም። ብዙ ጊዜ በሰው ፊት ምናምን በእነሱ ውስጥ ተሸፍነን ማለት ነው። በእነሱ ውስጥ ከበር ተደርገን በጣም እንማራለን። እየተማሩ ነው እስካሁን ድረስ። ለወደፊት ለነሱ ነው የመድረስ ዓላማ ያለን። አባታችን ትልቅ ሰው ነው፣ እንወደዋለን። እንኳን ዜራ ተረፈ። አንተ በጣም እንደነበር ነግሮኝ ነበር። አዎ እንግዲህ እኔ ከ15 ዓመቴ እስከ 19 ምናምን ባለው እድሜ ውስጥ በሽታ ውስጥ ነበርኩኝ እና የረዱን ሰዎችም አሉ። እነሱም ብዙ ደክመዋል። እኔም ለዚህ ደርሻለሁ። እግዚአብሔር ይመስገን። ከሁሉም በላይ እግዚአብሔር ይመስገን። እግዚአብሔር አያረፍድም። ለሁሉም ነገር ቀድሞ ደራሽ ነው። ሰው አይዘገይም። አሜን። ምን ሌሰን ወሰድክበት? ማለት እኔ ከዛ በፊት በሽታውን ከመያዙ በፊት ያው ሰው ይታመማል ምናምን ያን ያህል እንትን የለኝም፣ አልረዳም ነበርና ማለት እንዴት ነው በሽታው ከባድ ነበረ። በጣም ነበር ያስቸገረኝ። አልተነፈስም ነበረ። አልተነፈስም፣ በአፍንጫዬ አልተነፈስም፣ ሁለቱ አፍንጫ አልተነፈስም ነበረ እና ዶክተሮችን በጣም ነው ሰፖርት ያደርጉኝ። በዛ አጋጣሚ የካቲት ሆስፒታል ህይወት ያለ ፈተና እንደም ነገር አይታለፍም። ሰው ልጅ አንዱ የፈተና አካል ነው። አልፌያለሁ ብዬ ተስፋ አደርጋለሁ። ያው አባታችን ያው ለሁላችንም ያለን እሱ ነው ማለት ይቻላል። ማለት እንደ ሌሎች አባትም ቁጣሪውን የሆነ ነገር በግልጽ የሚነግረን አይነት አባት ነው። እሱ ዝቅ ብሎ ያው እኛን እንደዚህ እንደምታየን እያኖረን ነው እና በጣም አባቴ በጣም ነው የምወድህ፣ በጣም አመሰግናለሁ። ያው ከዚህ በላይ ደግሞ ከፍ ብለን ከፍ እንደምናደርግ ተስፋ አለኝ። ያው ለኛ ብሎ ነው ዝቅ የሚለው። እንደምታየው ሸንኮራ ነው የሚሰራው። እኛ ባንኖር ይሄን ያለም ለራሱ አያንስም። ይሄን ያለም ዝቅ ብሎ መስራት አይጠበቅበትም። እኛ ለማኖር ደግሞ ዝቅ ብሎ እየኖረ ነውና ውለታን የምንከፍልበት ቀን ይምጣ። አመሰግናለሁ። እግዚአብሔር ውለታውን የምንከፍልበትን ቀን ያምጣ። አባቴ እኔ በጣም ነው የምወደው። ከድሮ ጀምሮ ከሱ መለየት አልፈልግም። በቃ በጣም ነው የምወደው። በምፈልገው ሰዓት ከጎን ያለ ሁሌም ቢሆን የሚያስፈልገኝ ነገር ያሟላልኛል። እኔ በቃ ምን ብዬ እንደምገልጸው አላውቅም። በጣም ነው የምወደው። ከሱ ጋር ደግሞ ቆንጆ ቆይታ ነበረን። ቆይታውን ደግሞ ምን ይመስላል የሚለውን እሱም በደንብ ያጫውተናል። ዝግጅቱን ጨርሶ እየጠበቀን ነው። እንቀበለው። ውሎ እንዴት እንደነበረ አጫውታቸው። ውሎ አሪፍ ነው በጣም ማለት ነው። እኔ እንዳሰብኩት ሳይሆን ያላሰብኩት ነው የሆነው። ጥሩ ነው። ያው እንግዲህ እንደሚያዩት ነው ልዩነቱን እነሱ የሚያዩት።
ያው ቅድም ሳጫወት የነበርኩት እሱን ነው። እየተጨዋወትን ቅድም እንዳጫወት ብዙ ነገር ሁሉ ያየ ነው ከሱ። በጣም ነው ደስ ያለኝ ቤተሰቦችን ሳይ። አዎ እኛ ሜዳ ላይ እንደምንውለው አይደለም ልጅ። ጀግና በእውነት ሪስፔክት አንቺን። yes በእውነት በጣም ነው ያኮራችሁ። ደስ ይላል። ደጋግሜ ነው ያልኳችሁ እንደዚህ ለፍቶ ልጅ ማድረስ ትልቅ ነገር ነው። አባታችሁ እንትን ነው ብዙ አይናገርም፣ ጸጥ ያለ አይደል? በቤትም እንደዚህ ነው አይደለም? ተጫዋች ነው አባዬ። ተጫዋች ነው። አዎ ይሄ ፕሮግራም እንግዲህ እሑድን በኢቢኤስ ስለሚተላለፍ ከውበት በላይ የሚሰኝ ፕሮግራማችን ነው። ዋናው ዓላማው ኢቢኤስ እንደ አንድ ቤተሰብ አካል ሆኖ ለሚሰሩ ሰዎች አናሳርፍም። እናንተ አሁን ይሄ ቁጭት አለ አይደለ? አባቴን አንድ ቀን ቆንጆ ውለዋለሁ፣ ጥሩ ቀን እንዲያሳልፍ አደርጋለሁ። ሁሉም የሚሰራ ሰው ይፈልጋል። ያንን የቤተሰቡን አካል ወክሎ ያንን ለምን አናደርግም? ቆንጆ ቀን እንዲያሳልፉ ለምን አናደርግም? ያ ደግሞ እንደዚህ ሲሳካልን ስናይ ደስ ይለናል እና ቤተሰቡም ደግሞ ደስተኛ ሲሆንበት ይበልጥ ደግሞ ደስ ይለናል። ለመጪው ጊዜ ደግሞ የሚሆን መነሻ ካፒታል የሚሆነ ደግሞ ኢቢኤስ ቴሌቪዥን ያበረክትላል። አመሰግናለሁ። እግዚአብሔር ይስጥልን፣ እንደዚህ ያበርትልን። የፈጣሪ አምላክ እንላለን። ያመርካት እንግዲህ ፈጣሪ ይርዳችሁ እንጂ ለእኛ እንደረዳችሁ ፈጣሪ ይርዳችሁ ነው። ለመርካት ይሆናል። በገባችሁት በወጣችሁበት ይቅናችሁ። አሜን አሜን። ይስጥልን። ከሌለ ለመርካት ደግሞ ትልቅ ወርቃት ነው። አዎ መናገር የምትፈልጉት ነገር አለ ማለት ስለ እናታችን ስለሷ በጣም ማለት እኔ እንዴት ነው ይከብደኛል። አንዳንዴ እናቶችን ውለታ ስታይ ከአቅም በላይ ነው ስታስበው። እንዴት ነው አሁን እኛን በዚህ እድሜ የታደገችን የረዳችን የምትረዳን የምታስተምረን አስበው። ሴት ሆነህ ይህን ስራ ስትሰራ ልጆች ብለህ እንደዚህ ስታደርግ፣ በዚህ አጋጣሚ ልጅ ሆናችሁ እናት አባታችሁን አክብሩ። ምን አቅም ቢኖርህ እናት እኮ ልትረዳ ትፈልጋለች። ክብር አለኝ። አጠቃላይ ለወላጆች ክብር አለኝ። በጣም የሚወደዱ ፍጥረቶች ናቸው፣ የሚደነቁ ናቸው። እናቴ ብቻ ከማንም ለኔ ብቻ በጣም ልዩ ናት። እናቴን በጣም ወዳታለሁ። እዛ ላይ ደግሞ ለኛ እናታችን ምንም ነገር አተናናቅ። የምር እንደ ደሃ ልጅ ሆነን አላደግንም በሷ ምክንያት ማለት ነው። ምንም ብንጠይቃቸው ለኛ ምንም አተናናቅ። እናቴን በጣም ወድሻለሁ። እሺ አመት ነው ራት ደግሞ እየበላን በደንብ እንጨዋወታለን። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።